AI, like electricity, is a general purpose technology that's transforming every industry. Today, we can't imagine any industry running without electricity. አንድሪው ያንታንክ ኤንጂ እንደ አውሮፓውያን አቆጣጠር በ976 በእንግሊዝ ዋና ከተማ ለንደን ከቻይና ስደተኛ ቤተሰቦቹ ተወለደ። ገና በ6 ዓመቱ መጽሐፍትን በማንበብ ስለ ፕሮግራሚንግ መሠረታዊ ግንዛቤ መያዝ ጀመረ። በ984 ከቤተሰቦቹ ጋር ወደ ሲንጋፖር በማቅናት እስከ ዩኒቨርሲቲ ያለውን ትምህርቱን በብቃት ተከታተለ። አንድሪው ኤንጂ ለሂሳብ ትምህርት ልዩ ፍቅርና ዝንባሌ ነበረው። የሁለተኛ ደረጃ ተማሪ በነበረበት ወቅት ከዓለም የተለያዩ ሀገራት የተውጣጡ ተማሪዎች በሚሳተፉበት የሂሳብ ትምህርት ውድድር ላይ በመሳተፍ የብር ሜዳሊያን አሸንፏል። በ997 በአሜሪካ ፔንሲልቫኒያ ግዛት ከሚገኘው ካንጌመለን ዩኒቨርሲቲ በ3 የትምህርት ዘርፎች ማለትም በኮምፒውተር ሳይንስ፣ በስታቲስቲክስ እና በኢኮኖሚክስ የመጀመሪያ ዲግሪውን አግኝቷል። በ998 በኮምፒውተር ሳይንስና በኤሌክትሮኒክስ ምህንድስና የማስተርስ ዲግሪውን ከማሳቹሴት የቴክኖሎጂ ኢንስቲትዩት ተቀበለ። በዚህ ወቅት ለመመረቂያ ጽሑፍ የሚረዱ መረጃዎችን በቀላሉ ማግኘት የሚያስችል ሰርች ኢንጂን ሰራ። በመቀጠልም በ2002 የዶክትሬት ዲግሪውን ከካሊፎርኒያ ባርክሌይ ዩኒቨርሲቲ ተቀበለ። አንድሪው ኤንጂ በትምህርት ሕይወቱ የሰው ሰራሽ አስተውሎት ላይ ትኩረት ያደረጉ የምርምር ሥራዎችን ሰርቷል። ስለ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ኮምፒውተር ቪዥን እና ናቹራል ላንጉዌጅ ፕሮሰሲንግ ከፍተኛ ተቀባይነት ያላቸው የምርምር ጽሑፎችን አዘጋጅቷል። እንደ አውሮፓውያን አቆጣጠር በ2012 በስታንፎርድ ዩኒቨርሲቲ ፕሮፌሰር ከሆነችው የሥራ ባልደረባው ደፍኔ ኮለር ጋር በጋራ በመሆን ኮርሴራን መሰረተ። ኮርሴራ በዓለም ዙሪያ ካሉ ከፍተኛ ዩኒቨርሲቲዎችና ተቋማት ኮርሶችን የሚሰጥ የኦንላይን መማሪያ መድረክ ነው። የኮርሴራ ድረገጽ መረጃ እንደሚያሳየው እስከ 2024 ድረስ 148 ሚሊዮን ተማሪዎች በኮርሴራ ለመማር ተመዝግበዋል። አንድሪው ኤንጂ እንደ አውሮፓውያን አቆጣጠር በ2011 በጎግል ኩባንያ ውስጥ ስለ ዲፕ ለርኒንግ ሰፊ ምርምሮች የሚካሄዱበትን ጎግል ብሬን የጥናት ቡድን ከሌሎች የዘርፉ ጠበብቶች ጋር በመተባበር መሰረተ። ቡድኑ በማሽን ለርኒንግ እና አርቲፊሻል ኢንተለጀንስ እድገት ላይ ከከፍተኛ ደረጃ ለውጥ አምጥቷል። ጉዞው በዚህ አላበቃም። በ2014 የቻይና ጎግል ተብሎ የሚታወቀውን ግዙፍ የቴክኖሎጂ ኩባንያ ባይዱን በዋና ሳይንቲስትነት ተቀላቀለ። በቆይታው በሰው ሰራሽ አስተውሎት ቴክኖሎጂና ቢግ ዳታ ላይ ያተኮሩ የምርምር ሥራዎችን በመሪ ተመራማሪነት ሰርቷል። በ2017 ኤአይ እና ዲፕ ለርኒንግን ለተማሪዎች ተደራሽ ለማድረግ ታሳቢ ያደረገ ዲፕ ለርኒንግ ኤአይ የተሰኘ የቴክኖሎጂ ትምህርት የሚሰጥ ኩባንያን ከፈተ። አንድሪው ኤንጂ ቴክኖሎጂን በመጠቀም የትምህርት ተደራሽነትና ፍትሐዊነትን በዓለም ዙሪያ ለማረጋገጥ የራሱን አስተዋጽኦ አበርክቷል። አንድሪው ኤንጂ ስለ ማሽን ለርኒንግ ማወቅ ለሚፈልጉ ተግባራዊ መመሪያ የያዘ ማሽን ለርኒንግ የርኒንግ የተሰኘ መጽሐፍ ጽፎ ለአንባቢዎች በነጻ አቅርቧል። በ2013 እና በ2023 በታይም መጽሔት 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥም ስሙ ተካቷል። ለቴክኖሎጂ እድገት ላበረከተው አስተዋጽኦ በርካታ የእውቅና ሽልማቶችም ተበርክተውለታል። የ48 ዓመቱ አንድሪው ያንታንክ ኤንጂ የአርቲፊሻል ኢንተለጀንስ ቴክኖሎጂን በብቃት የተማረ፣ ሚሊዮኖችን ያስተማረ፣ ለሚሊዮኖች የመማሪያ ፕላትፎርም የፈጠረና በዘርፉ በጥልቀት የተመራመረ የቴክኖሎጂ ጠቢብ ነው።